ተመልካቾቻችን አድማጮቻችን እንደተለመደው የገባችሁ ላይክ በማድረግ ሌሎችን ወዳጆቻችንን ጋብዟቸው ላይክ የሚለውን በመጫን ማለት ነው እናንተ ስትጫኑ እነሱ ኖቲፊኬሽኑን ይመለከቱታል ይገባሉ ማለት ነው አልጎሪዝሙ ያሳያቸዋል ስለዚህ ላይክ ማድረግ አትርሱ ተመልካቾች ጥራጥር ለማድረግ ያህል የነዳጅ እጥረቱ በከፍተኛ ሁኔታ ላይ በኢትዮጵያ ጨምሯል አንዳንድ እንትኖች ሚኒሻዎች በውስጥ በጀርባ እየሸጡ ነው እየተባሉ እየተከሰሱ ነበር ሆኖም በረከት ገበሬዋ ወይም በረከት አደራ የምትባል ሁላችንም የምናውቃት በቅርቡ ወደ አየርላንድ የሸሸች ፌደራል ፖሊስ ፈልጋሻለሁ ብሏት የነበረ ማለት ነው ለአብይ ከድሜ ላይ ቢሰጥልኝ ቢያለችው ማለት ነው አሁን የምሰጣቸው መግለጫዎች ገርሞኝ ነው አሁን እሷ ተዘጋጁ ብላለች በቀጥታ ስርጭት ላይ ገብታ እናንተ ሚኒሻ ሰረቀ ምንድነው የምትሉት ነዳጅ በሚኒስተር ደረጃ በዶላር ደረጃ ነዳጅ የሸጡ የሰረቁትን ከነመረጃው ይፋ ላደርገው ነውና ዝግጁ ሁኑ ብላለች እና አንዳንድ ጊዜ እቺ ልጅ እውነት አላት እንዴ ወደ ማለት እየደረስኩ ነውና በግልጽ የሚመጣብኝን ለመቀበል ወስኜ ይህን መረጃ ይፋ አደርገዋለሁ በኢትዮጵያ አሁን ባሉት ሚኒስትሮች ደረጃ በዶላር ነዳጅ እየተቸበቸበ ነውና ከነመረጃው ጠብቁኝ የሚል መረጃ ወጥታለች ተከታትለን እስኪ የሚሆነውን ነገር እናያለን ሌላው ትልቁ መረጃ በዛሬው ዕለት ባልደረቦችም አድማጮቻችንም የሰኞው ምርጫ ይደረጋል መባሉን ተከትሎ በአማራ ክልል ብቻ ሳይሆን በኦሮሚያ ክልል ከባድ ውጊያዎች መደረጋቸው መቀጠላቸው ነው በጣም ከፍተኛና አስፈሪ ውጊያ ነው እየተደረገ ያለው ብዙ ምርኮ ብዙ ሰራዊት ማለቁ ነው እየሰማን ያለ ነው እሱን ከማድረጋችን በፊት ግን ምርጫውን አስመልክቶ ባጭሩ የኦሮሞ ነጻነት ሰራዊት ወይም በነጃልመሮ ማለት ነው ያሏትን አጭር ነገር እስኪ መጥያቅርብልኝና ምርጫው ያው ተቀባይነት እንደማይኖረው አፍነው የሚበሉት እንደሆነ አጠር ያለ መግለጫ አውጥቷልና አንቀበለውም ይሄን ምርጫ በዚህ ምርጫ መሰረት አብይ አህመድ ቢነግስ ፈጽሞ አንቀበለውም የፍለጠ እልቂት ይጠብቃታል ኢትዮጵያ መፈራረስ ይጠብቃታል አገር በተተራመሰበት ጊዜ የሚለው አጠቃላይ ይሄ እንግዲህ ተመልከቱ ተመልካቾቻችን ያን ካልኩ ዘንዳ ይሄ አሁን የምትመለከቱት ውጊያ የተደረገባቸው ቦታዎች ናቸው እና በጣም በሚያስደነግጥ ሁኔታ በጃልዱ ቀጠና በምዕራብ ሸዋ በተደረገ ውጊያ 65 ወታደሮች ማለቃቸውንና 50 መቁሰላቸውን ነው በበርካታ ቦታ ነው መግለጫ ያወጣው እንደገና በምዕራብ አርሲ በተደረገው 8 ማለቃቸውን 10 መቁሰላቸውን ነው በቦሳት በምስራቅ ሸዋ ዞን ደግሞ በተደረገው ኦፕሬሽን የኢትዮ ጅቡቲ መንገድ እሱን በመያዝ ነው የተደረገው ነው የሚለው አጠቃላይ ሰፕላይ የሚደረገውን ነገር አቁመነዋል ነው የሚሉት አራተኛው በሰቃላት ከተማ በሆሮ ጉድሩ ወለጋ በምዕራብ ኦሮሚያ በተደረገው አውደ ውጊያ 45 ወታደሮች ህይወታቸውን ሲያልቁ 65 ነፃ መውጣታቸውን 300 የፖለቲካ እስረኞች ደግሞ ነፃ መለቀቃቸው ማስፈታታቸው ነው የተናገሩ ያሉት በአምስተኛው ላይ ደግሞ በበዴሳ ከተማ በሲቡ ሲሬ በምስራቅ ወለጋ ማለት ነው በተደረገው ውጊያ 65 ወታደሮች ማለቃቸውን 72 መቁሰላቸውን እና 40 እስረኞች ነፃ መለቀቃቸው ነው እንደገና በሶሮ ባርጉዳ እና በመልካ ሶዳ በምዕራብ ጉጂ አካባቢ በተደረገው እንደዚሁ ከ200 በላይ የፖለቲካ እስረኞች ነፃ መውጣታቸው ነው የተነገረው በነገራችን ላይ ተመልካቾቻችን ውጊያውንም በተመለከተ የተማረኩትን በተመለከተ ቪዲዮ አለን ይሄ መግለጫው ነው የአብይ አህመድ ምርጫ የፖለቲካ ወንጀል ነው የሚል ነው በቃ አብይ አህመድ ጠቅላይ ሚኒስትርም የኢትዮጵያ መሪም አይደለም ሰኞ ሄድ ለማወጅ ተቸክሯል በፍጹም አንቀበለውም የሚል ነው ከዚህ በላይ ግን የሚገርመው ነገር ተመልካቾቻችን በአማራ ክልል መንገድ መዝጋቱና ውጊያው በቀጠለበት ሁኔታ በኦሮሚያ ክልል ይህን ያህል ከባድ ውጊያ እየተደረገ ባለበት ሰዓት ላይ በርካታ መስመሮች በተዘጉበት ላይ የሚታዩት ቪዲዮዎችና ፎቶግራፎች ሁሉ በጣም ይፋ በሆኑበት ሁኔታ እስካሁን ድረስ ከመከላከያ በአካባቢው ከተሰማሩት ከፌደራል መንግስቱ በፍጹም አንድም ነገር የተደረገ የለም ሚሊሻማ እንደምትመለከቱት በገፍ የገቡበት ሁኔታ ላይ ነውና ውጥረቱ ያለው በአሁኑ ሰዓት ላይ ውጊያው ያለው ምርጫውን በተመለከተ ዘመቻ እየተደረገ ያለው በአማራ ክልል ብቻ ሳይሆን
በኦሮሚያ ክልል ነው። ምንም አይነት ምላሽ ለዚህ ከፌደራል መንግስቱ ከመከላከያ እስካሁን አልተሰጠም። ተመልካቾቻችን ምርኮኞቹም በገፍ ገብተዋል በኦሮሚያ ክልል ማለት ነው። ሌላው ተመልካቾቻችን ይሄን ምርጫ ያወገዘው አማራ ክልል ብቻ አይደለም። ምርጫ ውግዘቱ ያለ የውጭ ሀገር ሚዲያዎች ስለ ኢትዮጵያ ምርጫ አንድም ነገር አልጻፉም። የውጭ ሀገር ሚዲያዎች እስካሁን ድረስ ፈጽሞ ያደረጉት ነገር የለም። መንግስታት ያደረጉት የለም። እንደነገርናችሁ የአውሮፓ ህብረት ሳይቀር ታዛቢ አልክም ነው ያለው። የመጣው ኡሁሩ ኬንያታ ብቻ ነው። የኬንያው የተሰናባች ፕሬዝዳንት ብቻ ነው የመጣው እታዘባለሁ ብሎ። ይሄ በሆነበት ሁኔታ ላይ የኔዘርላንድ ገዲዳ ታውቂዋለሽ፣ እዚህ ስለነበርሽ ፎልክስ ክራንት የተባለው ታዋቂ ጋዜጣ ዋናው ኔዘርላንድ ውስጥ ያለው ታዋቂ ጋዜጣ ይዞት የወጣው ርዕስ መቲ አቅርቢልን። የኔዘርላንዱ ጋዜጣ ርዕሱ ምን መሰላችሁ የሚለው አውትስላክ ነው የሚለው የታወቀው ውጤቱ የታወቀው የኢትዮጵያ ምርጫ በአገሪቱ ላይ የከፋ አደጋ ደቅኗል ነው የሚለው። አይገርማችሁ? ኔዘርላንድ ሳይቀር የዋና ጋዜጣ ምክንያት ምንም ደህና መግለጫ ያወጣለት የለም። ውጤቱ የታወቀው የኢትዮጵያ ምርጫ በአገሪቱ ላይ የከፋ አደጋ ደቅኗል። እንደምትሰሙት ነው። በአማራ ክልል ብቻ ሳይሆን በኦሮሚያ ክልል ያለው ሁኔታ እየሰማችሁት ነው ያለው። ሌላ መንግስታት ስለ ምርጫ ይካሄዳል ምናምን ሌላ ሚዲያ የዘገበላቸው የለም። እነሱ ሳይቀሩ የውጭ ሚዲያዎች ሳይቀሩ ውጤቱ ታውቋል። አብይ ሰኞ ዕለት ምርጫውን በ80% ወይም በ70% የሆነች መቀመጫ ለቆ ለማለት እንደቸኮለ በደንብ ገብቷቸዋል። ይህንን ነገር ነው። ሌላው ተመልካቾቻችን ከዚሁ ከመጪው ሰኞ ይደረጋል ከተባለው ምርጫ ጋር ተያይዞ በአማራ ክልል የደረሰው ነገር በጣም አስከፊ ሁኔታ ላይ ነው። መንገዶች ሙሉ በሙሉ ተዘግተዋል። አንዳንድ ቦታዎች ላይ እንደደረስነው ጠዋትም በምስል ላሳያችሁ እንደሞከርኩት ወታደራዊ ተሽከርካሪዎች ሁሉ ሎጂስቲክ ይዘው ቆመዋል። መሄድ አቅቷቸው ሎጂስቲክ ማቅረብ አቅቷቸዋል። መንገዶች ተዘግተዋል በብዙ ቦታዎች ላይ። እንኳን ሌሎች ከተሞችና ወረዳዎች ላይ ይቅርና በክልሉ ከተማ ዋና ይሄ የት ላይ ነው? ኢትዮጵያ ኢንሳይደር ከስፍራ የዘገበው በባህር ዳር እንኳን ያሉ ቆመዋል ነው ያለው። እንኳን አነስተኛ ከተሞች ቀርቶ ማለት ነው። ይህ በሆነበት ሁኔታ እስከ ባህር ዳር ድረስ የመንገድ እንቅስቃሴ በቆመበት ወታደራዊ ተሽከርካሪዎች በየቦታው በቆሙበት ሁኔታ ኮሚሽነር ዘላለም መንግስት የሚባሉ አብይ በቅርቡ የሾማቸው የአማራ ክልል ኮሚሽነር ብቅ አሉና ትናንት ማታ በአሚኮ አንዳንድ አሻጥረኞችና መረጃ የሚያባዙ እንደዚህ ነው ቢሉ መንገዱ ምንም ነገር ሳይደረግ መከላከያው የፖሊስ ኃይላችን እየወሰደ ባለው ነገር ተሽከርካሪዎች እንዳይቆሙ ተደርጎ እየሄደ ነው አሉና መልሰው ምናሉ አሽከርካሪዎች ምንም ነገር ሳታስተጓጉሩ ይሄን አገልግሎታችሁ እንድትቀጥሉ ደግሞ ጥሪ ያቀርባለሁ ብለው አሳሰቡ። ጥሪ ማቅረብ እኮ ያስፈልጋቸው መንገዱ እንደዛው ከሆነ ግን ውሸት አንድ እርምጃ እንኳን መራመድ አይችልም። እና በጣም የገረመኝ አጠቃላይ ያለው ነገር ይሄ ነው። ይሄ ብቻ አይደለም ተመልካቾቻችን፣ የወሎ ዩኒቨርሲቲ ያወጣውን ማስታወቂያ አንድ ጊዜ አቅርቤልኝ መቲ። ዩኒቨርሲቲዎች ወደ ቤታችሁ ሂዱ ተብለዋል ለምርጫ ሁሉምና ግን መሄድ አልቻሉ ዩኒቨርሲቲዎች ራሳቸው ማለት ነውና የዩኒቨርሲቲውን መግለጫ የወሎ ማስታወቂያ ልኬልሻለሁ። የወሎ ዩኒቨርሲቲ ያወጣውን የዩኒቨርሲቲ ተማሪዎች መሄድ አቅቷቸዋል አጠቃላይ ይሄውና ተመልከቱ። አስቸኳይ ማስታወቂያ ይላል። በትራንስፖርት እጥረትና በተለያዩ ምክንያቶች ካሁን ከዩኒቨርሲቲ መውጣት ያልቻላችሁ ተማሪዎች በሙሉ ዩኒቨርሲቲያችን ያሉባችሁን ተጨባጭ ችግሮች በመረዳት መንገዶችና የትራንስፖርት ሁኔታዎች እስኪረጋጉ ድረስ በካምፓስ ውስጥ በሰላም እንድትቆዩ የተመቻቸ ሲሆን ተማሪዎች የሚከተሉትን መመሪያዎችን ተገብሩ ታውቁና ዝርዝር ነገር ያወጣል። ሂዱ ተብለው ነበር ግን ማለት በትራንስፖርት ችግር ምክንያት አለመሄዳችሁ መሄድ እንዳልቻላችሁ ተረድተናል ቆዩ ብለው ዩኒቨርሲቲዎች ማስታወቂያ እያወጡ ነበር። ትናንትና በጣም መቸገራቸውን ሲናገሩ ነበር ተማሪዎች። እውነታው ይሄ ነው ተመልካቾቻችን። እኛ እየነገረችን መንገድ የለም ሁሉ ነገር ቆሞ ዩኒቨርሲቲዎች ማስታወቂያ እያወጡ ሚዲያዎች ከስፍራው እየዘገቡ እነ ኮሚሽነር ዘላለም መንግስቴ የውሸት መግለጫ አወጡ ማታ። ማንን? ህዝቡ ቆሞ፣ ነጋዴው ቆሞ፣ ባለአሽከርካሪው ቆሞ ለማን እየዋሹት እንደሆነ አላውቅም። እነሱ ብቻ አይደሉም መቲ። በዛሬው ዕለት ብርሃኑ ጁላ እና ደመላሽ ገብረ ሚካኤል የአዲስ አበባ ፖሊስ ኮሚሽን ወጥተው መግለጫ ሰጥተዋል። በሰጡት መግለጫ ብርሃኑ
የጸጥታና የደህንነት የጋራ ግብረ ኃይሉ ለምርጫ ያደረገው ዝግጅት እጅግ ጠንካራ ነው። ምርጫውን ለማደናቀፍ የሚንቀሳቀሱ ኃይሎች የተለያዩ ሙከራዎችን እያደረጉ ቢሆንም መከላከያ ሰራዊት ከሌሎች የጸጥታና የደህንነት ኃይሎች ጋር እነዚህን የጥፋት እቅዶች እያከሸፈ ቀጥሏል በማለት ብርሃኑ ጁላ እዛው አዲስ አበባ ላይ ሆነው አነፍናፊ ውሻ ይዘው የሆነች ትርኢት ነገር አድርገው የፖሊስ መኪና ደርድረው የሆነ ነገር ያሳያሉ። ዛሬ ያለው እውነታ በአዲስ አበባ መግቢያና መውጫ በሮች ከትናንት ጀምሮ በርካታ ሰዎች እየተፈተሹ መታሰራቸው ነው። በተለይ ወጣቶችና የቀን ሰራተኞች ታፍሰዋል። ከሞላ ጎደል በሁሉም ቦታ ያለው ነገር ይሄ ነገር ነው። ይሄ የሆነ ባለበት ሰዓት ላይ በተለይ በመላ ሀገሪቱ ተመልከቱ። በኦሮሚያም በአማራም ያለው ነገር ይሄ ባለበት ሁኔታ ላይ በኮሚሽነር ዘላለም መንግስቱ ሲገርመን ፊልድ ማርሻል ኢታማጆር ሹሙ የሀገሪቱ ወጡና ከአዲስ አበባ ፖሊስ ከፌደራል ፖሊስ ኮሚሽነር ጋርና እያከሸፍነው ቀጥለናል ሊያደናቅፉ ያሉትን ቀጥሉ አሉ። ምንድነው ይሄ ሁሉ የምነግራችሁ ነገር? ቅድም የወጣው መግለጫ ነው። አብይ ሰኞ ምን ለማድረግ ቸኩሏል? ምርጫው አለቀ ለማለት ነው። መንገድ ተዘጋ፣ ውጊያ ተካሄደ፣ የሰራዊቱ ሎጂስቲክ ቆመ፣ ካርድ ተበተነ፣ ተቃጠለ፣ ምንም ችግር የለም። የተወሰኑ ወረዳዎችን መግለጫ አውጡ እያሉ እንደዛ ያደርጋሉ። ከዛ ተሰበሰበ ይሄን አደረግን ነው የሚሉት። አጠቃላይ ኢትዮጵያ ያለባት ሁኔታ እጅግ በከፍተኛ ሁኔታ ላይ ነው እየተደረገ ያለው። ነገር ግን የገረመኝ ነገር እንዲህ አይነት መግለጫዎች ህዝቡን የበለጠ እንደሚያስቆጡት ነው የሚገባኝ። በተለይ የአማራ ክልል ህዝብ ሙሉ በሙሉ መንገድ ማለት ይቻላል በተዘጋበት ሁኔታ ላይ ጠዋትም ተናግሬው ነበረ። ኮሚሽነር ዘላለም መንግስቴ አርከበ ዕቁባይን ነበር ያስታወሱ። አርከበ ዕቁባይ በምርጫ 97 የአዲስ አበባ ታክሲዎች አቁሙ ተባሉ። ሁሉም በአንድ ጸጥ ብሎ ሲያቆም ኤፍኤም ስቱዲዮ ሄደው በጣም ሲሸወዱ፣ ኤፍኤም ያኔ ከአዲስ አበባ ውጭ እኮ አይሰማም። በቲቪ እንኳ ቢናገሩት አመፁ ወደ ክልል እንዳይዛመት ፈርተው ነው ይባላል። ተሸወዱና ኤፍኤም ሄደው ምን አሉ? አርከበ ያለምንም መስተጓጎል አንዳንድ ጽንፈኞች ቢያደርጉም የታክሲ ምን የትራንስፖርት አገልግሎት ቀጥሏል ሲሉ ባለ ታክሲዎች አዲስ አበባ ህዝብ የምናየውን ነገር እንዴት ይዋሸናል ብለው አመፁ ተቀጣጠለ። አንዳንዴ ሹመኞች ቀሽሞች ናቸው። ከአንድ ቦታ ስለሆነ የበቀሉት አያገናዝሙ። ህዝቡ የሚያየውን ነገር የሚያስተውለውን ነገር በውሸት መግለጫ ሊያወናብት ይፈልጋሉ። እኔ ግን እኛ እንዳረጋገጥ ነው ከመንገድ ሁላችንም ከዛው ከመሬቱ ላይ ካለው ሀቅ እንደተመለከታችሁት ምናልባት ለኢትዮጵያ ኢንሳይደር ይሄን ስለዘገቡ ሌላ ነገር እንዳያመጡባቸው እንጂ ኢቨን ባህር ዳር ሳይቀር ዩኒቨርሲቲዎች ተማሪዎች ሳይቀር ይሄንን መጓጓዣ እስከሚያጡ ኢቨን ሌላው ቀርቶ ሎጂስቲክ መጓጓዣ እስከሚያጣ በርካታ ምስሎች ደርሰውናል። መንገዶች በሙሉ ተዘግተው ያን ማስከፈት ባልቻለበት ሁኔታ ኮሚሽነር ዘላለምም ሆነ ፊልድ ማርሻል ብርሃኑ ጁላ ይሄን መግለጫ ቢሰጡም እንደነገርኳችሁ የውሸት መግለጫ ነው። ምን ለማድረግ ነው የፈለጉት? ሰኞ ይሄ ደርሶ ቶሎ አልቋል ለማለት ነው እንጂ በአማራም ሆነ በኦሮሚያ ከዚህ በተጓዳኝ በዘመቻ ሳይሳይ የደረሰባቸውን ጉዳት ብትመለከቱት ዋጥ አድርገውታል። ሰኞ እስከሚደርስ ድረስ የከፋ ነገር ነው መሬቱ ላይ ያለውን በአጭሩ እንደዚሁ ለመናገር ነው። ተመልካቾቻችን ሰዓታችሁን ከወሰድኩም ይቅርታ። ግን አለው ደረጃ ምናልባት የግንባር መረጃዎችንም በኋላ ከምትመጣ አሁኑ መረጃዎችን አካፍለን ብታልፍ ብዬ ነው። በተለይ በሰራዊቱ ላይ ምናምን የነበሩ ከባባድ መረጃዎች ዛሬ የገቡ አሉና እሱ ላይ ጨርሰን ብናልፍ ለመድረኩን ከመክፈታችን በፊት። አዎ መቲ ለምሳሌ ቪዲዮውን ፈርቼው እኮ ነው እሱን ለማቅረብ ቪዲዮውን ብናቀርበው እዚህ ጋር ችግር ይፈጥር ይዳርጋል። በጣም አስከፊ ነገር ነው መረጃው። ቅድም በተናገርናቸው ቦታዎች ላይ በተለይ አጠቃላይ ስንደምረው በጣም በርካታ ነው። በዛ ብቻ ከ300 በላይ ሆኗል ወታደሩ ዛሬ እንኳን አለቀ የተባለው ማለት ነው። በዚህ በዘመቻ ሳይድ እንግዲህ አይተሻል። በግራራይና በዮሴፍ ግንባር ብቻ በአንድ ግንባር 267 ወታደር ነው አማራ ክልል በአንድ ግንባር። ይባስ ብለው እልክ ለማስያዝ ተመልከቱ። ይሄ ወታደሩ ያለቀባቸውን አካባቢዎች በዛ አካባቢ ምርጫው እንዲከናወን አስፈላጊውን ጥረት እያደረግን የሚል መግለጫ ያሰጣሉ። ሌላው መቴ የገረመኝ ነገር ይሄ በደብረ ብርሃን የሚደረገው ውጊያ አለ። ሌላ አሁን ያላቀረብናቸው የእናንተን ሰዓት ላለመሻማት ስን ያላቀረብናቸው በቁጥር በስም በምን የቀረቡ ከነፎቶቸው የብልጽግና አመራሮች አሉ። ይሄን ለማስፈጸም ብለው አደጋ ላይ እየወደቁ ማለት ነው። የተለያዩ ወረዳ የብልጽግና ጽሕፈት ቤት ኃላፊዎችና አመራሮች ከዚህ ከምርጫው ጋር ተያይዘው አማራ ክልል ዘመቻ አይሻ ሰይድ አብሮ ነው የታወጀው መቲ እንደምታውቂው ማለት ነው።
ከመንገድ መዘጋቱ በተጓዳኝ ዘመቻ አይሻ ሳይድም አብሮ ነው የታገተው። ስለዚህ በዚህ አካባቢ ያለው ነገር በጣም እኔ አሁን እንደውም እኛ ከምናቀርበው ሌላ ነገር ቢኖር ኖሮ ምን ነበር የምትይው? ይመልከቱት ነበር የምትይው። ሰው ቢመለከተው ቪዲዮውን ቢያየው ለማሳየት አንጀት ይሻይልም። በጣም ያሳዝናል። ወንድማማቾች ናቸው ሁሉም፣ ይሄንን አንዋሽም። ላልሆነ አገዛዝ በመግባታቸው ነው። ግን ተመልካቾቻችን በጣም በጣም የሚያሳዝን ወንድም አንዱ ባንድ ላይ ወድቆ በጣም ያልጠኑ ከእናቶቻቸው እቅፍ ተነጥቀው በግዳጅ የተወሰዱ ድምጻቸውን ብትሰሙት ሁሉ በጣም የሚዘገንና የሚያስፈራ ነገር ነው እንጂ እኔ እሱንማ እንዳለ እንደው በሌላ ሰው አይቶት ቢፈርደው ማለት ነው። ነገር ግን ከኤቲክሱም ከምኑም አኳያ ያ ስለማያደርግ ነው። ምናልባት ሰኞ በምንገባበት ሰዓት ላይ ለሚዲያ በሚሆን መልኩ አዘጋጅተን አቀናብረን እሱን እናቀርበው እንችላለን የሚል ሐሳብ አለ። እጅግ በጣም አመሰግናለሁ ደረጀ። እንግዲህ የዛሬው ዋናው ርዕሳችን ወይም ትኩረታችን በሰኞ ዕለት በሚደረገው ምርጫ ላይ ነው። በዚህ በነገው ወይም በሰኞ ዕለት በሚደረገው ምርጫ ዙሪያ የምትዩ ካለ ወደዛው እንሂድ። ከዛ በኋላ አንድ እንግዲህ እኛ ለህዝባችን እየሰጠነው ያለ አንድ ወሳኝ መልእክት አለ። በሱ ዙሪያም እንነጋገራለን። መልካም አመሰግናለሁ ገሊላ። የተነጋገረች እየፈለኳት ነበረ ፎቶዋን፣ ግድ የለም። አንድ የአማራ ክልል እጩ ከፍተኛ ባለስልጣን ተመስገን ይመስሉኛል ሌሎቹ በሄሊኮፕተር ሂደዋል። መንገድ ስለተዘጋም ያው ወትሮም እነሱ እዛ ነው የሚመላለሱት። የሄዱት ደግሞ በወታደራዊ ሄሊኮፕተር ነች። ከነ ሄሊኮፕተሯ ነው ፎቶ ያለው። ተወዳዳሪዎቹ እንደተመስገንስ እሺ በሄሊኮፕተር ሄዱም በል እዛ ድምፅ ሲያስገቡ እንዲቀረጹ መራጩን እስከ ምርጫ ቦታ ድረስ በምን ሊያጋግዙት ነው? በሄሊኮፕተር ወይስ በሌላ? አብረን ሰኞ የምንመለከተው ይሆናል። በተለይ የአዲስ አበባ ህዝብ፣ የመላ የአማራ ህዝብ፣ በቃ አጠቃላይ ኢትዮጵያ ህዝብ በኦሮሚያ ያለው በሞላ በሚቀጥለው ሰኞ አገሪቱን እንደገና ወደ ጨለማ ከታታለሁ የሚለው አገዛዝ ይሁንታ ማገኝትበት ነው ገና የ5 ዓመት ብሎ የተነሳበት ነገር ስለሆነ አሁን ሁሉም በአቋም መግለጫቸው እየገለጹ ነው። ብዙዎች በፍጹም አንቀበለው ምርጫ ብልጽግና ቀጠለ ማለት ኢትዮጵያ አልቂት ቀጠለ፣ አገር ወደ ጨለማ ገባ ማለት ነው የሚል እያሉ ስለሆነ የኢትዮጵያ ህዝብም የምትችለውን ያሁሉ ማድረግ ያለበት ጊዜ ነው የሚለውን ለመናገር ነው። ይቅርታ ሶሪ። እሺ ዶክተር ወደ ካናዳ ሊመለስ ነው። ዶክተርም ወደ ካናዳ የሚመለስበት ምክንያት እንግዲህ አዴን አፍቅሮ አዴ ደግሞ አታውቅም። ነገር ግን አዴን ደግሞ በማፍቀሩ በጣም እንደተጎዳ ሮታ ደግሞ እሱን እንደምታፈቅር በጣም ግራ ገብቶታል። ፍቅር ተዋረደች። የፍቅር እናትም እንዴት ባረጋት ይሻላል በማለትም አንድ ጥፊ አቅምሳታለች። ሮታ በድጋሜ ልቧ ተሰበረ በዶክተሩ ምክንያት። ዶክተሩን ወደ ካናዳ ይሄዳለው ሲላት እንዴት እንደዚህ ይሆናል በማለትም እንግዲህ በጣም ልቧ ተሰብሯል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ሰላም፣ ጤና ይስጥልኝ የተወደዳችሁ የተከበራችሁ ቻናሌ ቤተሰቦች ሰላም እዝነት ፍቅር አይለያችሁ እያልኩኝ ቤተሰቦቼ ዛሬ ይዤላችሁ የመጣሁት ሰራተኛው አዴ 256 ነው፣ ከባለፈው የቀጠለው ማለት ነው። እንደምታውቁት አዴና ዴፍ መቼ በመቼ ይጋባሉ እንግዲህ በጉጉት ይጠበቃል። ሮታ ደግሞ በጣም ልባ ተሰብራለች እና አዴና ዴፍ ሁሌ ወሬ እንጂ የኔ ፍቅር በማለት እንጂ እንግዲህ ምንም ነገር ከዛ በዘለለ የለም። ባቡሬና እንግዲህ ሊሊ ሁለታቸውም እንግዲህ ፍቅራቸውን በደስታ እያሳዩ ነው፣ በተግባርም እያሳዩ ነው። የተዝናኑ እስካሁን ድረስ ከመዝናኛም አልተመለሱም ማለት ነው። ሆኖም ግን ሮታ ዶክተሩ ወደ ካናዳ ይሄዳለው በማለት ሲነግራት ዳይመንድ ስልክ እያወራው ነበር። በዛን ሰዓትም እንዴት ይሄዳል በማለትም እሷም ተናዳ ወደ ዶክተሩም ትሄዳለች። ዶክተሩንም ልታናግረው ስትል አዎ እኔ ልሄድ ነው፣ ስለዚህ ምንም አንቺ ምንትን ማለት የለብሽም፣ ራስሽን
ጠብቂ በማለትም እሱም ትቷት ይሄዳል ብሎ ሄዷል። እንዴት ይሄዳል? እኔ በመኪና አገባለሁ እንጂ በፍጹም እኔ ትታኝ እንኳን መሄድ አትችልም በማለትም መኪናው ላይ ልገባም ስትል ዳይመንድ ይዟት እሱ ወደዛው ሄዷል ማለት ነው። በሄደበትም መንገድ ላይ ብቻው ተቀምጦ እኔ ምን ላርጋ፣ አንዷ ደግሞ ትወደኛለች፣ አንዷን ደግሞ በጣም አፈቅራታለሁ ብሎ ብቻውን ያንሰላሰለም የባቡሬ እናት መንገድ ላይ ታገኘዋለች። የባቡሬ እናት መንገድ ላይ አግኝተው ወይ ዶክተር ልጄ በሞትኩ ምን ሆነ ነው መንገድ ላይ የተቀመጥከው ብላም ትጠይቋለች። በዛን ሰዓት በጣም ግራ ገብቶኛል፣ ህይወት በጣም ምስቅልቅል ብላብኛለች፣ ግራ ተጋብቻለሁ ብሎም ያወራል። ፊትህ አይንህ በጣም ግራ እንደተጋባህም ያስታውቃል። ምን ሆነህ ነው? እስቲ ለናት ምክር ለኔ ንገረኝ፣ እስቲ እኔ ደግሞ ልምከራህ በማለትም ትጠይቀዋለች። እኔ ሁሉም ነገር ግራ ገብቶኛል፣ አንዷን አፈቅራታለሁ፣ አንዷ ደግሞ በጣም ታፈቅረኛለች፣ ግን እንዴት እንደማረግ ግራ ገብቶኛል። ስለዚህ እሱን ትቼ ወደ ካናዳ ለመሄድ አስቤያለሁ በማለትም ሲነግራት እንግዲህ አንቴም ራስህን ጠንቀቅ በላ አስብበት በማለትም ምክሯን መከረዋለች ማለት ነው። አሹና ሮማን ክፍላቸው ላይ በተቀመጡበትም የፍቅር እናትም በጣም እየፈለገችው ቢጠራውን በሩን ከፍቶ ወዴት ነው የሄደው ብላ ተናዳ እሷም ጠብቋለች። በዛን ሰዓትም እሷም ግራ ገብቷት ሁለቱም ተቀምጦ ያወራሉ። እንዴ ሮታም ተናዳ ከታች እየመጣች ነበር። በምክንያቱም በዶክተሩ ምክንያት ስለተናደደች የሮጠች ወደ ላይ ታወራለች ትገባለች በሩን ከፍታ። በዛን ሰዓትም እንደምን ሆነሽ ነው ሮታ በማለትም የፍቅር እናትም ትጠይቃታለች። ማሚ እኔ ምንም ነገር የሆንኩ ነገር የለም፣ ስለዚህ ስለ ፍቅር ነገር ፍቅር የምትነግርሽ ነገር ሁሉ ነገር አትስሚ፣ እሷ ደግሞ ሁሉ ነገር ውሸት ብቻ እንጂ በማለትም ትነግራታለች። ምን ሆነሽ ነው አንቺ ልጅ ዛሬ በማለትም እሷም ትነግራታለች። በቃ ማንም እንዳያናግረኝ በማለትም ወደ ላይ ትወጣለች። በዛን ሰዓትም ቀጥታ የሄደችው ደግሞ ወደ እና ሮማን ክፍል ነበር። ሮማንም ክፍል ክፍት አድርጋ ስገባ አሹና ሮማን እያወሩ ነበር። ሮማን እኔ በጣም ነው ማፈቅርሽ፣ መቼ ነው ግን የሚገባሽ በማለትም እሱም እየነገራት ነበር። በዛን ሰዓት ሁለቱም ይደነግጡና እሱም ድንብርብር ብሎ አራ እኔ የሮማን እንትን ማብራት እንትን ለማስተካከል አምቡላን ለማስተካከል የመጣሁት እንጂ ሮታዬ ምንም ላረጋ አይደለም መጣሁት በማለትም እሱም ትቷት ወጣል። በዛን ሰዓትም ሮማንም እኔ እኮ ምንም ያወራን ነገር አልነበረም፣ እኔና እሱ ምናወራውም ነገር አልነበረም፣ ለእትዬም እንዳትናገሪ በማለትም ስነግራት አረ እኔ እናንተ እንደዚህ ቁጭ ብላችሁ በማውራታችሁ እንደውም ደስ ሊለኝ ይገባል እንጂ ምንም እንትን ቅር ሊለኝ አይገባም እና እኔም ደብሮኛል በማለት ትናገራለች።